ከ50 በላይ ነገስታቶች የነበሯት ወይም ደግሞ የነገሱባት ባለብዙ ታሪክ ባለቤት ወላይታ ሶዶ ከተማ ተከስተናል። እንግዲህ በአርባን ጉዟችን መሃል ከተማዋን ለመቃኘትና የወላይታን ቁርሳችንን ለመብላት ሶዶ ከተማ ተከስተናል። እንግዲህ ቪዲዮችን እያሳያችሁ ቁርሳችንን እየበላ እኔ ደግሞ ስለ ወላይታ አንዳንድ ነገር ልበላችሁ። ስለ ወላይታ ቀደምት ታሪክ ትንሽ ላንሳ። በደቡብ ኢትዮጵያ የሚገኘው የወላይታ ስርወ መንግስት በ1250 እንደ ኢሮፓያን አቆጣጠር መጀመሩንና የዳሞታ ስርወ መንግስትና የወላይታ ስርወ መንግስት በመባል በሁለት ተከፍለው ተዳደሩ ወይም ደግሞ ያስተዳድሩ እንደነበር ብዙ ታሪክ አዋቂዎች መዛግብቶች ይጠቁማሉ። ወላይታ በአጼ ምኒልክ አስተዳደር ውስጥ እስከምትጠቃለልበት ድረስ በራሷ ስርወ መንግስት በርካታ ነገስታት አርቀውባት እኚህም ነገስታቱም ካዎ ወይም ደግሞ ንጉስ በመባል ይታወቃሉ። ከነዚህ ነገስታቶች መሃል የመጨረሻው የወላይታ ንጉስ የነበሩት የኢትዮጵያ ታሪክ ብቸኛው አጼ ምኒልክ ጋር ደም አፋሳሽ ጦርነት 7 ጊዜ ተዋግተው በመንግስታቸው ስር የተጠቃለሉትና 1890 እስከ 1895 ድረስ የኖሩት ካዎ ጦና በመባል ይታወቃል። ስለ ባህል ስናነሳ ደግሞ ጊፋታ እንግዲህ ሁላችሁ የምታውቁት በየዓመቱ መስከረም ወር የሚከበረው ወላይታ ዘመን መለወጫ ክብረ በዓል። ወደ ቱሪስት መስህቧ ከሄድን ደግሞ የዳሞታ ተራራ፣ የአጆራ ፏፏቴ፣ ከ70 ሺህ ዕድሜ በላይ ያስቆጠረው የሞቾና ቦራጎ ዋሻ፣ አብላጭ ጮካሬ ወይም ደግሞ ቢልቦ ፍልውሃ፣ አፎ ወረዳ የሚገኘው የተፈጥሮ ድልድይ። ስለዚህ እኛ ጉዟችን ወደ አርባ ምንጭ እንቀጥላለን። ቪዚት ወላይታ ሶዶ ፋሚሊዎች ሁላችሁን ከልብ እናመሰግናለን። ቆንጆ ጊዜ ነበረን። ይመቻችሁ።